ማህሌት እንግዲህ ተመልከቷት በዚህ ሁኔታ ውስጥ እየተንቦቀቦቀች ትገኛለች። ከብሩክ ቤት ገብታ የብሩክ እናቱ የሰጠችውን ጌጣጌጥ አልማዞችና ወርቆች የተወሳሰኑ ጌጦችን አነሳለሁ ብላ ሰርቃለሁ ብላ ከኢፍራታ ጋር በኢፍራታ ሀሳብ ይቺ ኢፍራታ የምትባል ጓደኛዋ በጣም ከሷ የባሰች በገንዘብ ስግብግብ ናት። ብሩክ ቤት ሂደው የብሩክን ቤት በመበርበርና ከብሩክ ቤት ሊሰርቁ የነበረው ነገር ባልተሳካላቸው ነገር ተመልክቷት እንግዲህ መሀሌት ልትገለኝ ነው እንደያለ ፖሊሱም መሳሪያውን ክላሹን አውጥቶ ሽጉጡን እያስፈራራቸው ይገኛል። የመሀሌት ድራማ አሁንም እንደቀጠለ ነው። ብሩክ እሱ እንኳ ልጁን ሊያሳክም በሄደበት እንኳ አልፋታውም ብላ ቤቱን ልታዘርፍ ብሩክ በሌለበት ከቤቱ በመግባቷ በወንጀለኛ ተይዛለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ተመልካቾቼ እንደምን አላችሁልኝ? እኔ ያለሁላችሁ አልሐምዱሊላ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ እንድትቀላቀሉ በአክብሮት እንጠይቃለን። እንግዲህ አቶ ሞገስ እንግዲህ ምን እያደረገ ነው? ዳጣን ቃል በገባላት መሰረት እናትና አባቷን እንድታገኝ እየረዳት ከጎኗ ሆኖ እያፈላለጋት ይገኛል። እንግዲህ ሞገስ ዳጣ ቤተሰብ አልባ ነኝ እያለች ስታለቅስ ነበር። ዳጣዬ ከጎንሽ ሁኔ ቤተሰቦች እንድታገኝ ረዳሻለሁ ብሏት ነበር። ባላትም መሰረት ደግሞ ቤተሰቦቿን እንድታገኝ የቻለውን ነገር እያደረገ ነው። እንዲሁም ደግሞ ዳጣ በጣም ደስ ብሏታል። ይቺ ዳጣ ወድቃ ሳለ ያየቻት አብራት ጎዳና ላይ ስትኖር የነበረችው ሴት ናት። ሁሉንም ነገር ስነግራት አባቷ የዳጣ አባቷ የሚሆን ምኗ የሚሆን አናቅም ከቤተ ክርስቲያን በር ጥሏት እንዲሄደ ነገረቻት። እየተከታተለችውም እንደነበረ እየተከታተለችውም ቦታ የሀብታም ግቢ እንደሆነ ደርሳበታለች። እንግዲህ የዳጣ አባት ወይም ቤተሰብ የሆነውን ለማግኘት ቅርብ ሆኖላታል ማለት ነው። ውድና የተከበራችሁ ተመልካቾች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ እንድትቀላቀሉን በመልካም አክብሮት እንጠይቃለን። እንግዲህ ድራማውን ወደፊት የምናየው ይሆናል። ምንድነው ወደሚለው ስንመለስ ዳጣና ሞገስ ከዚች ሴትዮ ቤት ሄደው የቤተሰቦቿን ትንሽም ፍንጭ በማግኘቷ እማዬ እንዳልጣለች ነግሬህ ነበር ሞገስ እያለ ዳጣ እንደዚህ ተደፍታም ታለቅሳለች። እናቴ እንዳልጣለች ነግሬህ ነበር፣ የጣለኝም ደግሞ አባቴ ነው ብዬህ ነበር እያለች ሞገስን እያወራቸው ይገኛል። ዳጣ በጣም ቤተሰቦቿን ለማግኘት የምትጥረው ነገር በጣም ትልቅ ነገር ነው ማለት ነው። ከብዙ ጊዜ በኋላ እናቷን ካገኘቻት በኋላ ምን አይነት ስሜት እንደሚሰማትም ስታስብ በጣም እያለቀሰች ያለች ነው ማለት ነው። እዚህ ጋር እንግዲህ ተመልካቾቻችን ዳጣን ተመልከቷት። ሞጌ እናቴ አትጥለኝም ብዬህ ነበር፣ የጣለኝ አባቴ ነው። ታዲያ እኮ ዳጣ አባትሽ መሆኑንም እርግጠኛ አይደለሁም። ስለዚህ አባትሽንም ሆነ ቤተሰቦችሽን ፈልገን እናገኛቸዋል። የዚህን ሰውዬ ቤት እንድትጠቁሚን ወይም እንድትወስጂን እባክሽን ተባበሪኝ ትላታለች። አይ ይሄ እኮ ግዴታዬ ነው ዳጣዬ፣ ቤተሰቦችሽን አግኝተሽ ከቤተሰቦች ጋር እንድትሆኒ የቻልኩትን ነገር አደርጋለሁ፣ የቻልኩትን እጥራለሁ ትላታለች ማለት ነው። ሴት የምትባለው የጎዳና አብራት የኖረችው ሴትዮ ማለት ነው። እንዲሁም ሞገስ በጣም ጎበዝ ሰው ነው። ዳጣ ለሱ ብላ በጣም ተደብድባለችም ተመታለችም። በዛ ላይ ደግሞ እሱም ደግሞ እናቷንና ቤተሰቦቿን ፈልጎ ሊያገናኛ ቃል ገብቶላታል። እናቷን ካገኘሽ ደግሞ አባት ከሌለሽ እኔ ዳጣ ብሩክ ብለሽ እንድትጠሪ ቃል እገባልሻለሁ ብሏት ነበረ እና በጣም በአጋጣሚ ያገኘቻቸው በጣም መልካም ጓደኛ ሆነውላታል። እዚህ ጋር ተመልካቾቻችን ልጅቷን ስታገኛት በጣም ደስ አላት። ምክንያቱም እሷን ስታገኝ ቤተሰቦቿን ያገኘች ይመስላታል። ያሳለፉትን የጎዳና ኑሮ እንዴት እንዲያሳለፉ ጎዳና ላይ እንዴት እንደነበሩ ያሳለፉትንም አወሩ።
ከዛም በጎዳና ምን ሲሰሩ እንደነበር አብዛኞቻቸው ቤት ይዘው እየኖሩ እንደሆነ አብዛኞቻቸው ሀብታም ሆነው አብዛኞቻቸው ደግሞ እንዴት በድህነት በጎዳና እንደተጨማለቁ እንደሞቱም ነገረቻት። ሁሉንም ነገር ካወቁ በኋላ እየተሳሳቁም እያሉም ከዛ ወደ ዳጣ መጡ ማለት ነው። ተመልካቾቻችን እንግዲህ ተመልከቱ። ሞገስም ሂዶ ስላገኘንሽ በጣም እጅጉን ደስ ብሎናል ይላታል። እኔ ራሱ ዳጣዬን በማግኘቴ በጣም ደስ ብሎኛል፣ እጅግ ከልብ ነው ማመሰግነው። ስለዚህ ዳጣዬ እናትሽና ቤተሰቦችሽን አግኝተሽ አንቺም ደስ እንደሚልሽ አልጠራጠርም ትላታለች ማለት ነው። በዚህ ጋር መሀሌት የብሩክን ቤት ክፍቱን አገኙት፣ ገቡ። ከገቡ በኋላም ደግሞ የድሮ ጌጥና የብሩክ እናት የሰጠችው ጌጥ እንዳለም ተነግራታለች። ታዲያ ይህች ስግብግቧ ኤፍራታ ምን ትላለች? ይህንማ ለአዜ መውሰድ አለብን ትላታለች። ቦታውን ታውቂዋለች ትላታለች። እንዴታ አውቀዋለሁ። ከዛ እሺ እሺ ግቢ ብለው ገቡ። ከዛም ደግሞ መጣችባቸው። እንደመጣችባቸው ሁላቸውም ተደናግጠው ቆሙ። ከዛ እሷን ሊሰድቧት ሊመቷት፣ ምን አባሽ ታረጊያለሽ? ፖሊስ ልጠሪ ነው? አንዲት ተራ ሰራተኛ ምን አባቷ ታረጋለች? እያሉ እየሰደቧት ይገኛሉ ሁለታቸው ማለት ነው። እሷም ደግሞ አውቃ እንደማታቃርጋ አክት ታደርጋለች። እዚህ ጋር ቤቱ ሲቆረቆርና ሲከፈት እንዴት አባታቸው እንደደነገጡ ተመልካቾች ይህን ነው ልላችሁ አልችልም ማለት ነው። ውድና የተከበራችሁ ውድ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ ውድ ኢትዮጵያውያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንድትከላከሉ በአክብሮት እንጠይቃለን። እዚህ ጋር ሞገስ ምን እያደረገ ነው ምን እያለ ነው ወደሚለው ስንመጣ ሞገስ ወደ ዳጣ ጋር እየሄዱ ነው። በፊት ከመጣችበት ከገነት ቤት እየሄዱ ነው ማለት ነው። ከዛም እየተጓዙ ያለ እንደው ዳጣ ቤተሰቦችሽ የምታገኛቸው ማን ብለሽ ነው የምትጠሪያት ይላታል። በቃ ማንም ብዬ አልጠራትም፣ ብቻ ለምን እንዴት አለችኝ እጠይቃታለሁ ትለዋለች። ከዛም ጉዟቸውን ወደዛ ያደርጋሉ። አይዞሽ ዳጣዬ ታገኛቸዋለሽ፣ እህትም ይኖርሻል፣ ወንድም ይኖርሻል፣ አክስትም አጎትም ይኖርሻል። ስለዚህ አብሽሪ ምንም አትፍሪ ይላታል ማለት ነው። ውድ የተወደዳችሁ ተመልካቾች ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በመልካም አክብሮት ጠይቃለሁ። እዚህ ጋር ቅድስት ፖሊስ ልጠራ ወጥታለች። ፖሊሱም ደግሞ እሷን ተከትሎ ይመጣል። ከዛ እነሱ ምን ሊሰሩ እንደሆነ እያንዳንዱ ፖሊስን አላግድ ማለት አይቻልም። ፖሊስን ልታግዥ ይገባል። ስለዚህ ገብተሽ ታናዝዣቸዋለሽ። ምን እንደፈለጉም ደግሞ ማወቅ አለብን ይላታል። እንዴ ጋሽ ልታጠቃኝ ትችላለች እኮ ትለዋለች። ምንም አታረግሽ ምን ያለሁኝ ይላታል ማለት ነው። ከዛ እሷ ምሽ ትላለች። ውድና የተከበራችሁ ቤተሰቦቻችን ይሄ ነው ፖሊሱ ሁሉንም ነገር ነገረችው ቅድስት ተሻለ። ከዛም ከቅድስትና ከፖሊሱ ጋር ጉዟቸውን ወደ ብሩክ ቤት ያደርጋሉ። እነሱ ደግሞ ሁለታቸው ፍተሻቸውና ብርበራቸውን እንደቀጠለ ነው። ምን ማላቆሙ ማለት ነው። እዚህ ጋር ፖሊሱና ቅድስት አብረው እየመጡ ነው። ስለዚህ እኔ የምልሽን እያንዳንዱ ነገር ታደርጊያለሽ። ይህንን ካደረግሽ ደግሞ ፖሊስን አላግዝም ማለት አንደኛ እንደሚያስቀጣሽ ማወቅ አለብሽ ይላታል። እሷም ደግሞ እሺ በቃ የቻልኩትን አደርጋለሁ። በእርግጠኛ ነኝ ጋሽ በሌለበት የመጡትን ሊያጠቁና የጋሽን ገንዘብ ሊሰርቁ ነው። ስለዚህ እባክህን ጋሽ ቶሎ በልና እንድረስባቸው ትለዋለች። አሁን ቀጥ ብለሽ ወደ እነሱ ትገቢያለሽ ይላታል። እሷም እሺ ትላለች። እዚህ ጋር ሁለታቸው ምን አባባ መጣለች አንቺንሽ እያለች እየወቀሳቻት ይገኛል ማለት ነው። ቤተሰቦቻችን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ ያላረጋችሁ ላይክ፣ ሼር እያረጋችሁ እንድታበረታቱኝ በመልካም አክብሮት ጠይቃችኋለሁ። ኢትዮጵያ ሀገራችን ሰላም ትሁን። ኢትዮጵያ ሀገራችን ተለምለምልን። ከመቀኛና ከባለጌ ከመጥፎ ሰዎች እንዳርቀን ሁላችሁም የቻላችሁትን እያደረጋችሁ በጸሎትና በዱዓ እንድትበረቱ አበረታታችኋለሁ ማለት ነው። ውድና የተከበራችሁ ውድ ኢትዮጵያውያን
በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉ ተመልካቾቼ ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ለእናት ሀገራችን ኢትዮጵያ እንዲሆን ሁላችሁም የቻላችሁትን አድርጉ። እንግዲህ ኢፍራታ እንደው ቤቱን ሰብረን እንሂድ። በቃ ታዲያ ምንድን ነው የምናደርገው? ቤቱን መዝጊያውን እንስበረውና እንውጣ። እንዲህ አንቺ ጎረቤቶቻችን መዝጊያ ስንሰብር ከመጡ ምንድን ነው የሚባለው? የሰው መዝጊያ መስበር ደግሞ እንደሚያስቀጣ ታውቂያለሽ። ለምን እንዲህ ያለሽ? ድሮም እኔ ያንቺን ሀሳብ በመስማቴ አንድ ቀን ነገሮች ተሳክተውልኝ አያውቁም። ያንቺን ምክር ስሰማ ነገሮች ሁሉ ይበላሹብኛል። በቃ ለሞገዝ ለዝና ደውይለት። እንዴ እኔ ለዝና ምን ብዬ ነው የምደውልለት? ለዝና እንደውም ከአንቺ ጋር አልሰራም ብሎ ይተወኛል። ስለዚህ አርፈሽ መቀመጥ አለብሽ እያለች ትላታለች። እዚህ ጋር ሁለታቸው ታግተዋል። ሌባ እንደዚሁ ሲታገት ነው የሚያምርበት። ውድና የተከበራችሁ ቤተሰቦቻችን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ እዚህ ጋር ገነት የምትባለው ሴትዮ እነ ዳጣ ቤት እየቆረቆሩ ነው። ትከፍታቸዋለች። ከከፈተቻቸው በኋላ ምን ይፈጠራል ወደሚለው ስንሄድ ባክሽ ገነትዬ እንዴት ነሽ ምናምን ብላ እሷም ሰላም ትላታለች። ደህና ነኝ፣ አንቺ እንዴት ነሽ ዳጣ ትላታለች። እሷም ደህና ነኝ፣ እንዲሁ ትልቅ ሴት ሆነሽልኝ ምናምን ትላታለች። አዎ በቃ እንደዚሁ ነው። ከዛ ሞገስን ታየሽ በኋላ እሱን ሊጠበቅ አድርጊው በጣም ቆንጅዬ ልጅ ነው ትላታለች። ኧረ እባክሽ እኔ ወንድሜ ነው እምልሽ እና ስለ ቤተሰቦች እንድትነግሪኝ አንዳንድ ፍንጮች እንድጠይቅሽ ነው የመጣሁት ትላታለች። ከዛ እሷም የቅድሟን ልጅ ትጠቁማታለች። ይህች ሌባ ኤፍራታ በር ተከፈተ ነው ምንድን ነው የበር ድምጽ የሰማው መስሎኛል፣ ስለዚህ ልንያዝ ነው ብለው ሁለታቸው እንዴት እንደሚርገፈገፉ ተመልከቱልኝ። አሁን ነገሮቹ ላይ አይሳኩላቸውም፣ ሁሉም ነገር ይበላሽባቸዋል። ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ በሀሪፍ ቪዲዮዎች እስከምንገናኝ ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ ሼር ያላረጋችሁ ላይክ ሼር እያረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እንግዲህ ተመልካቾቻችን ተመልከቷቸው፣ ቤቱን ጉርፋውን ሁሉን እየፈተሹ ይገኛሉ ማለት ነው። ይህን የምታደርገው መሀሌት ናት። ከመሀሌትም ደግሞ ሀሳቡ የኤፍራታ ነው። ኤፍራታ አንድ ነገር እንኳ አቅዳና አለማ አሳክታ አታውቅም። ሁልጊዜ እንዲያስያዘቻን ነው። ሞገስ ደግሞ በጣም የሚወዳት ሉላ ስለናፈቀችው የማያደርገው ነገር የለውም ማለት ነው። እዚህ ጋር ተመልካቾቻችን እናትሽን ልታገኝ ነው፣ በቃ ቤተሰቦች ልታገኝ ነው ሲላዳጣ በጣም ደስ ይላታል ማለት ነው። ሁላችሁም ሰብስክራይብ ያላረጋችሁ አሁኑኑ እየገባችሁ ሰብስክራይብ እንድታደርጉኝ በአክብሮት ጠይቃለሁ።